ባለፉት 50 ዓመታት ጦርነትና ግጭት መልክና መገለጫው የሆነው የምስራቅ አፍሪካ ቀጠና አሁን ድረስ በዚሁ አዙሪት ውስጥ እያለፈ ይገኛል። በተለየው ክፍለ አህጉር የበርካታ ሀብቶች መገኛ መሆኑን ተከትሎ አያሌዎች አይናቸውን ደጋግመው ያማትሩበታል። ለዚህም ነው በ65ኛው ዓመት የኮማንዶ ክፍለ ጦር የምስረታ በዓል ላይ ጠቅላይ ሚኒስትር አብይ አህመድ የሚመጡ ቀጠናዊ ፈተናዎችን በተደራጀና በተባበረ ክንድ ጠንካራ ምላሽ መስጠት እንደሚገባ የተናገሩት። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። የምስራቅ አፍሪካ ቀጠና የበርካታ የውሃ አካላትና የተፈጥሮ ሀብት ክምችት ያለበት መሆኑን የሚናገሩት ቀጠናውን በቅርብ የሚከታተሉ ባለሙያዎች ለዚህም የምዕራቡ ንፍቀ ክበብ ያደጉ ሀገራት የስበት ማዕከል እንዲሆን አድርጎታል ይላሉ። የአፍሪካ ቀንድ የብዙ ሀያላን ሀገራት ትኩረት የሚስብ ቦታ ነው። የመጀመሪያው አቀማመጡ ነው። የአቀማመጡ በትልቅ የዋተር ቦዲዎች የተከበበ ነው። እነዚህ ሀያላን ሀገራት የራሳቸው የሆነ ብሔራዊ ጥቅማቸው ለማስከበር ይህንን አካባቢ ይፈልጉታል። ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሊያ፣ ጅቡቲ በግብርና ዘርፉ ገና ያልተነካ ሀብት አላቸው። ስለዚህ ይህንን መጠቀም ይፈልጋሉ። በየራሳቸው መንገድ ለመቆጣጠርና የሚገኘውን ብሔራዊ ጥቅማቸውን ለማስጠበቅ ከፍተኛ የሆነ ርብርብ ያደርጋሉ ተብሎ ይታሰባል። በሌላ በኩል ደግሞ የበርካቶች የአይን ማረፊያ የሆነው ቀይ ባህር በተለይ ለኢትዮጵያ ከስልጣኔዋ ጋር ጠንካራ ተዛምዶ እንደነበር ያስታውሱት ባለሙያው ለጥቃት የተጋለጠችባቸው አጋጣሚዎችም ቀላል እንዳልነበሩ ይገልጻሉ። የቀይ ባህር ከፍተኛ ተዋናዮች ነበርነ። ስለዚህ ጠላቶችም የውጭ ጠላቶችም የሚመጡት ይህንን ቀይ ባህር ተሻግረው ነው። ስለዚህ ገና ወደ ውስጥ ሳይገቡ ነው እዛ እያለ የሚመልሳቸው። ስለዚህ ይህንን ለወደፊቱም ወረራ ያጋጥመንን ብለን መተኛት የለብንም። ከተለያየ ሀገራት ወረራ ሊመጣብን ይችላል። ምክንያቱም አሁን ያለው ብዙ ሀገራት የራሳቸውን ብሔራዊ ጥቅም ማስከበር ይፈልጋሉ። ስለዚህ ይሄ ብሔራዊ ጥቅም ለማስከበር ደግሞ በተለይ ደግሞ ይሄ የአፍሪካ ቀንድ ያሉ ሀገራት ያላቸው ግንኙነት አስተማማኝ አይደለም። ከግብጽ ብንጀምር ራሱ ከኢትዮጵያ ጋር ያላት ግንኙነት አስተማማኝ አይደለም። ግብጽም የራሷ ብሔራዊ ጥቅም ማስከበር ትፈልጋለች፣ ኢትዮጵያም የራሷ ብሔራዊ ጥቅም ማስከበር ትፈልጋለች። ኢትዮጵያ ባለፉት 3 አስርት ዓመታት በላይ ከቀይ ባህር እንድትገለል የተደረገችበት ክስተት ሀገሪቱ በዓለም ፖለቲካና ዲፕሎማሲ መድረክ የነበራት ተጽዕኖ ፈጣሪነት እንዲቀንስ አድርጎታል የባለሙያው ሀሳብ ነው። አሁን የአፍሪካ ቀንድ ስንወስድ ያሉት አገራት ብናስቀምጣቸው በህዝብ ብዛቷም ባላት የማደግ ተስፋ ያላትን ኢኮኖሚ በወታደራዊ ኃይሏ በገበያ ፍላጎቷ ካሉት አገራት የተሻለች ደረጃ ያለች ሀገር ናት። ስለዚህ ይህንን ደግሞ ይህንን ጥቅምን ለማስከበር ደግሞ ኢትዮጵያ ከነዚህ ሀያላን ሀገራት ጋር ያላትን ግንኙነት በሰላማዊና በዲፕሎማሲያዊ መንገድ ጥሩ ነገር በመፍጠር ማግኘት የሚገባትን ነገር ማግኘት አለባት። ያልተነካ አካባቢውን አልፎ ወደ ዓለም ገበያ መቅረብ የሚችል ብዙ የግብርና ምርት ያለን ኢትዮጵያውያን ነን። በአንጻራዊ ደረጃ ኢትዮጵያ በማዕድኑም ዘርፍ የተሻለች ናት። በገበያውም ዘርፍ ብዙ ማስተናገድ የሚችል ህዝብና ገበያ አላት። ስለዚህ ይሄንን ደግሞ እነዚህ ሀያላን ሀገራት ይፈልጉታል። ኢትዮጵያም ከዚህ ተነስታ ጥቅሟን ማስከበር ትችላለች። ትልቁ ደግሞ አራተኛው ዋና የስበት ማዕከል እያደረጋት ያለው በቅርቡ የህዳሴ ግድብ ተገድቦ ለዚህ ቀጠና የሚሆን ኃይል ማቅረብ ትችላለች። ስለዚህ ይሄንን የስበት ማዕከልን ተጠቅማ ኢትዮጵያ በዚህ ሪጅን ላይ ከፍተኛ የሆነ ሚናውን መጫወት ትችላለች። ኢትዮጵያ ባለፉት 3 አስርት ዓመታት በላይ ከቀይ ባህር እንድትገለል የተደረገችበት ክስተት ሀገሪቱ በዓለም ፖለቲካና ዲፕሎማሲ መድረክ የነበራት ተጽዕኖ ፈጣሪነት እንዲቀንስ አድርጎታል የባለሙያው ሀሳብ ነው። ኢትዮጵያ ላለፉት 30 ምናምን ዓመታት ከባህር በር ውጭ ሆና ቆይታለች። ስለዚህ የሰው ወደብ ጥገኛ ሆነን በሰው አገር ህግና ደንብ
ነው ስንተዳደር የነበር ነው። ወደ ውጭም ለመውጣት ወደ ውስጥም ለማስገባት በኢትዮጵያ ፈቃድ ሳይሆን እኛን የባህር በር አከራይተው በሚሰጡን አገራት ህግና ደንብ ነው ስንተዳደር የነበረው። ያ ደግሞ በኢኮኖሚው በፖለቲካው ከፍተኛ የሆነ ኪሳራ ሲደርስብን ነው የነበረው። ምክንያቱም በፈለግነው ሰዓት ማውጣት አንችልም፣ በፈለግነው ሰዓት ማስገባት አንችልም። ምክንያቱም የዛ የባህር በር ወይ ደግሞ ወደብ እንድንጠቀም ያደረጉን አገራት የነሱን ህግና ደንብ ተከትለን ነው የምንሄደው። ስለዚህ ያ ደግሞ ጊዜ ይፈጃል፣ ገንዘብ ይጠይቃል፣ የሰው ኃይል ይጠይቃል፣ ብዙ ነገሮችን አለ። የኢትዮጵያ ወደ ቀይ ባህር መመለስ የቅንጦት ሳይሆን የህልውና ጉዳይ ስለመሆኑም ተጠቁሟል።